ጥቅምት 23 ቀን 1923 ተፈሪ መኮንን የንጉሠ ነገሥትነት ማዕረግን ተቀብለው የሚነግሱበት፣ እቴጌ መነንም የእቴጌ ማዕረግ ተቀብለው የነገሱበት፣ ልዑል አስፋ ወሰን ኃይለ ሥላሴም የአልጋ ወራሽነት ማዕረግ የሚቀበሉበት ቀን ነበረ። በዋዜማው ቅዳሜ ማታ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ሄደውም አደሩ። ለ7 ቀናት ሌት ተቀን በመነኮሳት በቀሳውስት ሲቀደስበት የነበረው ዘውድ በትረ መንግስቱ በቤተ ክርስቲያኑ መቅደስ በልዩ ሁኔታ አምሮ የተዘጋጀለት ቦታ ይዞ ነበረ። ንጉሥ ተፈሪ መኮንን ንጉሣዊ ቤተሰቡ፣ መሳፍንቱ፣ መኳንንቱ በተዘጋጀላቸው ቦታቸውን ከያዙ በኋላ ሌሊቱን ጳጳሳቱ፣ መምህራኑ መሐሌት አድረው 1 ሰዓት ሲሆን ሊቀ ጳጳሱና ጳጳሳቱ፣ ካህናቱና መምህራኑ ዘውዱን ይዘው በግብጽ ቋንቋ ሊቀ ጳጳሱና የቀሩት ግብጻውያን የዘመሩ በመቅደሱ በልዩ ሁኔታ የተዘጋጀው የመናገሻ ቦታ ይዘው ገቡ። ንጉሥ ተፈሪ መኮንንና እቴጌ መነን አስፋው በወርቅ አንጎበር ውስጥ ከወርቅ በተሰራ መንበረ ዳዊት አስቀድመው ተቀምጠው ነበር። የኢትዮጵያ መንግስት አልጋ ወራሽ ሆነው የሚቀቡት ልዑል አስፋ ወሰን ከጃንሆይ ዙፋን በግራ ተቀምጠው ነበር። ከበስተኋላው የኢትዮጵያ ልዑላን፣ መኳንንት፣ ሚኒስትሮች፣ የውጭ መንግስት ተጠሪዎች፣ ታላላቆቹ መልእክተኞች፣ ሚኒስትሮች፣ ቆንስሎች ሁሉ በወርቅ የተንቆጠቆጠውን ማዕረግ ልብሳቸውን እንደለበሱ በተዘጋጀላቸው ስፍራ ተቀምጠዋል። ታላላቆቹ የኢትዮጵያ ወይዛዝርትም ከእቴጌ መነን ከተቀመጡበት መንበረ ዳዊት በቀኝ ወገን ተቀምጠው ነበረ። ለሁሉም በጃንሆይና በእቴጌ መነን መልክ የታተመ የወርቅና የብር ሜዳሊያ ለሁሉም ሰዎች ታደለ። ከማለዳው 1 ሰዓት እስከ 3 ሰዓት ለዘውዱ የሚገባውን ጸሎት ከተጸለየ በኋላ ሊጋባው በወርቅና በአልማዝ ያጌጠ ከወርቅ የተሰራ ሰይፍ ለንጉሡ አስታጠቁ። 2ኛ ከወርቅ የተሰራ ብትር ህለት ወርቅ፣ 3ኛ ሉል አሲዘው የአልማዝ ቀለበትም አጠለቁላቸው። 2 ከወርቅ የተሰሩ ጦሮችም አሲዘው ልብሰ መንግስት አልብሰው ቅባተ መንግስት ቀብተው በወርቅና በአልማዝ የተሰራውን ዘውድ ሊቀ ጳጳሱ አቡነ ቄድሮስ ከአቡነ ሲዋሮስ ቀብለው ከጃንሆይ ራስ ላይ ጫኑላቸው። በዚህ ጊዜ በውስጥ ያሉ መኳንንትና ሰራዊት አጨበጨቡ። በውጭ ያሉ መኳንንትና ወታደሮች፣ ህዝቡም ሰምቶ በቤተ ክርስቲያኑ ቅጥር ግቢ ዙሪያ ከቦ የሚገኘው ህዝብም ዳር እስከ ዳር አጨበጨበ። በመቀጠልም ከእንግሊዝ መኳንንት ጋር የመጡ በመርከብ ሙዚቃ የሚነፉ የእንግሊዝ ጎበዛዝት የኢትዮጵያን ሙዚቃ ነፉ። የእነዚህ ጎበዛዝት አለባበስና መናበብ እጅግ የሚያምርና ደስ የሚያሰኝ ነበረ። ልዑላንና መኳንንትም አክሊላቸውን እያወረዱ የውጭ መንግስት መልእክተኞችም ንጉሥ ሆይ 1000 ዓመት ያንግሶት እያሉ ሰገዱ። ዘውዱን የደፉት ንጉሥም ከመንበረ ዳዊቱ ተነስተው ቆመው ከመዝሙረ ዳዊት ውስጥ 1 ቃል በቃላቸው አንብበው ከመንበረ ዳዊታቸው ላይ ተቀመጡ። ከዚያም በኋላ አስፋ ወሰን ኃይለ ሥላሴ ከአባታቸው ፍቃድ ላይወጡ ቃል ገብተው አልጋ ወራሽነቱን ተቀበሉ። ከዚያም የእቴጌይቱ ሥርዓተ ንግሥ ተጀመረ። መዘምራኑም የተመረጠውን ምስባክ ካሰሙ በኋላ ቆሞሳቱ የእቴጌ ዘውድን ከጠረጴዛው ወደ ጃንሆይ ይዘው ቀረቡ። ጃንሆይም ዘውዱን ከጠረጴዛው ላይ አንስተው እኔ እግዚአብሔር የፈቀደልኝን ዘውድ በእርሶ እጅ እንደተቀበልኩ እቴጌይቱም ከእኔ ተቀብላ የክብሬ ተካፋይ እንድትሆን እውነተኛ ፍቃዴ ነውና እርሶ እንዲጭኑላት ብፁዕነቶን እለምናለሁ ብለው ዘውዱን ለሊቀ ጳጳሱ ሰጧቸው። ሊቀ ጳጳሱ የተዘጋጀላቸውን ቅባ መንግስት ቀብተው በወርቅና በአልማዝ የተሰራውን ዘውድ ለእቴጌይቱ ደፉላቸው። ለጃንሆይ ዘውድ ሲጫንላቸው ጀምሮ እስከ እቴጌይቱ ዘውድ መጫን ድረስ 101 ጊዜ መድፍ ተተኮሰ። ጭብጨባው ከመናገሻው ግቢ ጀምሮ ከውጪ ጀምሮ በየመንገዱ ዳር እስካለው ህዝብ ሁሉ ደመቀ። ልዑላንም መኳንንትም አክሊላቸውን እያወረዱ 1000 ዓመት ያንግሶት እያሉ ሰገዱ። የአውሮፓ መኳንንትም መለዮአቸውን እያወረዱ 1000 ዓመት ያንግሶት አሉ። ከውጭ አገር የመጡ እንግዶች አይሮፕላኖችና የኢትዮጵያ መንግስት አይሮፕላኖች በሰማይ ላይ ሲበሩ ድምጻቸው 1000 ዓመት ያንግሶት፣ አገሮን ሰላም ያድርጎት፣ የዓለም ልምሎት የሚሉ ይመስሉ ነበረ። ራሶችና ደጃዝማቾች ራሶች ልዑል ራስ ካሳ፣ ልዑል ራስ ኃይሉ፣ ልዑል ራስ ስዩም፣ ልዑል ራስ ጉግሳ እጅግ የሚያምርና አዲስ አይነት ልብስ ለብሰው ጥሩ የወርቅ አክሊል ደፍተው እጅግ ያምሩ ነበረ። ከወይዛዝርቱ መሃል ወይዘሮ አሰለፈች፣ ልዕልት ተናኘ ወርቅ የወርቅ አክሊል ደፍተው
ሚኒስትሮችም ከወርቅ የጠለቀ ከላይ ካባ ያለ መደረቢያ ያለው ኮት ለብሰው የማዕረግ ልሻናቸውን አድርገው ነበር። ደጃዝማቾችም እንዲሁ ከወርቅ የጠለቀ ልምድና ልዩ ልዩ ሆነው የተሰራ የአንበሳ ጋማ ወይንም አንፋሮ አስረው ነበረ። የነጋሪቱም ድምፅ ገብር ገብር እያለ መሬትን ያነቃንቅ ነበረ። የመኳንንቱ የወታደሩ አለባበስ እጅግ እያስደንቅ ነበረ። ሊጋባው ጸሐፌ ትእዛዙም ከፍ ባለ ማማ ላይ ሆነው የጃንሆይን መንገስ የሚገልጸውን አዋጅ ተናግረዋል። ቅዳሴው ከ3 ሰዓት እስከ 6 ሰዓት ነበረ የተቀደሰው። በግብጽ ቋንቋ ነበረ ቅዳሴው የተካሄደው። ቀዳሾቹም ሊቀ ጳጳሳቱ አቡነ ቄርሎስና ከፓትርያርኩ አቡነ ዮሐንስ የተላኩት አቡነ ዮሴፍ፣ ቆሞሱ አቡነ ጊዮርጊስ ነበሩ። በሊቀ ጳጳሱ በአቡነ ቄርሎስ እጅ ጃንሆይና እቴጌ ቅዱስ ቁርባን ተቀብለው ከወጡ በኋላ ካህናቱ ታቦቱን ይዘው እየዘመሩ ዑደት አድርገው ጃንሆይና እቴጌ ልዑል አልጋ ወራሽ አስፋወሰንም ለማረፊያ በተሰናዳው ቦታ ተቀመጡ። ልዑላን መኳንንት፣ ሚኒስትሮች፣ የውጭ አገር መኳንንት በየማዕረጋቸው ተቀምጠው ቆይተው ጃንሆይና እቴጌ ፈረሶች በሚስቡት በመስታወትና በወርቅ የተሰራ ሰረገላ ተቀምጠው መንገድ ጀመሩ። ልዑላን መኳንንትና ሚኒስትሮች በአውቶሞቢል እየሆኑ ተከተሉ። ቀስ ብለውም በእልልታ በደስታ ወደ ግቢ ወደ አሁኑ አዲስ አበባ ዩኒቨርሲቲ ወደ ቀድሞ ገነተ ልዑል ቤተ መንግስት አመሩ። የውጭ ሀገር መኳንንት በቤተ መንግስቱ ንጉሱና እቴጌይቱን እየተሰናበቱ ወደ የቦታቸው ተመለሱ። ለመኳንንቱና ለመሳፍንቱ ንጉሱና እቴጌይቱ ግብር አደረጉ። ደግሞ ማታ 2 ሰዓት ለታላላቆቹ የአውሮፓና የኢትዮጵያ መኳንንት ግብር አደረጉ። ዳግም ማታ በ4 ሰዓት ሲሆን በአዲስ አበባ የሚኖሩ የመንግስታት ሚኒስትሮችና ቆንስላዎች በቤተ መንግስቱ ገብተው ሻምፓኝ እየተጠጣ በደስታ አምሽተው ለዓይን ያዝ ሲያደርግ ደስ የሚያሰኝ የወረቀት ተኩስ ወይንም ርችት 6 ሰዓት ላይ ሲተኮስ ሰው ሁሉ የተሰናበተ ወደ ውጭ ወጣ ይላል ስለ ንግስ በዓሉ በስፋት የዘገበ ጋዜጣ ዘጋቢ። በአራዳ የመናገሻ ቅዱስ ጊዮርጊስ ቤተ ክርስቲያን በተካሄደው የኢትዮጵያው ንጉሠ ነገሥት የአጼ ኃይለ ሥላሴ የንግስ በዓል ላይ ከንጉሠ ነገሥቱ በተደረገላቸው ጥሪ የእንግሊዝ፣ የአሜሪካ፣ የጀርመን፣ የጃፓን፣ የሆላንድ፣ የጣሊያን፣ የግብፅ፣ የቱርክ፣ የቤልጂክ፣ የስዊድን፣ የግሪክ፣ የፈረንሳይ መንግስትን በመወከል በክብር እንግድነት ታድመው ነበረ። አንድ ቀን ቀደም ብሎ ጥቅምት 22 ቀን 1923 ከረፋዱ በ4 ሰዓት ቀዳማዊ ኃይለ ሥላሴና እቴጌ መነን፣ ሊቀ ጳጳሳት አቡነ ቄርሎስና ጳጳሳት፣ ልዑላን፣ መኳንንትና ሚኒስትሮች፣ የዲፕሎማቲክ ሰዎች፣ ጥሪ የተደረገላቸው እንግዶች በተገኙበት ብዙ ሺህ ሕዝብና ወታደሮች በአራዳ ጊዮርጊስ ቤተ ክርስቲያን ፊት ለፊት ይገኝ የነበረ እስከ ቅርብም ጊዜ የአዲስ አበባ ነዋሪ የሚገናኝበትና ከድካሙ የሚያርፍበት ትልቅ የሾላ ዛፍ የነበረበት ስፍራ ላይ ተሰባስቦ ነበረ። የሾላ ዛፉ በነበረበት ስፍራ ላይ በኢትዮጵያ ሰንደቅ ዓላማ ተሸፍኖ በየ4ቱ ማዕዘናት በ4 መሐንዲሶች የተወጠረ ገመድ የታሰረ አንድ ሐውልት ነበረ። ሊቀ ጳጳሳቱ ጸሎት አድርገው ከባረኩ በኋላ ቀዳማዊ ኃይለ ሥላሴም የተወጠረውን ገመዶች በመቁረጥ የተሸፈነበትን ሰንደቅ ዓላማ ገለጡ። ዳግማዊ ምኒልክ በፈረስ ሆነው ዘውዳቸውን ደፍተው ላንቃ እንደለበሱ ሆነው ወርቅ በመሰለ ነሐስ የተሰራ የዳግማዊ ምኒልክ ሐውልት በይፋ የተመረቀው በሀገራችን ታሪክ የመጨረሻው ንጉሥ በመሆን የራሳቸውን ስፍራ የያዙት ቀዳማዊ ኃይለ ሥላሴ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። በታሪካችን ውስጥ እንደ ተወርዋሪ ኮከብ ቦግ ብለው እንደሚከሰቱ በዓለም ደረጃ ስምና ዝናቸው የገነኑ በተግባራቸው ሁልጊዜ ስማቸው ከሚወሱ ሰዎች ተርታ የሚመደቡት በስልጣን ቆይታቸው ለዓመታት ባከናወኗቸው ተግባራት በአዎንታም ሆነ በአሉታ መልኩ የሚዘከሩ የሀገራችን መሪዎች መካከል ኢትዮጵያን ለግማሽ ክፍለ ዘመን የመምራት ዕድል ያገኙት አጼ ኃይለ ሥላሴ ናቸው። አጼ ኃይለ ሥላሴ በደጃዝማችነት በራስነት ሀገራቸውን በተለያዩ ኃላፊነት ሲመሩ ሲቆዩ አጼ ምኒልክ ከሞቱ በኋላ ለዓመታት የዘለቀ የስልጣን ሽኩቻ አንዴ የቅርብ ሩቅ ሆነው ሲመለከቱ፣ ሌላ ጊዜ ንቁ ተሳታፊ በመሆን በስተመጨረሻ የንግሥት ዘውዲቱ ምኒልክ መንግስት አልጋ ወራሽ ባለሙሉ ስልጣን እንደራሴ ሆኑ። አጼ ኃይለ ሥላሴ በወቅቱ በሞላ ጎደል በብዙ ሺህ የሚቆጠር ጦር ያላቸውንና የሚያስከትሉ የነበሩ በአስተዳደሩ ውስጥ የራስ ገዝ መንግስትነት ባህሪ የነበራቸው ባላባቶችና መሳፍንቶችን በቁጥጥራቸው ስር ለማድረግ ለስልጣናቸው የሚያሰጓቸው መስሎ የታያቸውን ሰዎች አንድ ባንድ ከማስገበራቸው ሌላ አንዳንዶቹን በጦር አንበርክከዋል። ይህንን ተግባራቸውን
አሜሪካዊው የታሪክ ጸሐፊ ቴዎዶር ኤም ቬስተር ካደባ ቀበሮነት ወደ አንበሳነት የተደረገ ሽግግር ሲል ይገልጸዋል። በዚህ አይነት መልክ ቀስ በቀስ የሀገሪቱን ከፍተኛ ስልጣኖች ሁሉ በመጠቅለል ነው ንጉሠ ነገሥት ሆነው የነገሱት። አጼ ኃይለ ሥላሴ በአልጋ ወራሽነት የስልጣን ዘመናቸው የፕሮፓጋንዳን ጥቅም ይልቁኑ የግል ስብዕናና ዝናን በመገንባት ረገድ የመንግስትን ኃያልነት በመስበክ በሀገር ደረጃ ሰላምና መረጋጋት ለመፍጠር ያለውን ፋይዳ በሚገባ ያውቁ ስለነበረ ብርሃንና ሰላም የተባለ ሳምንታዊ ጋዜጣ በማቋቋም ሰፊ የሆነ የፕሮፓጋንዳ ሥራ አካሂደዋል። በአጠቃላይ ለ47 ዓመታት በስልጣን ላይ የቆዩ ቀዳማዊ ኃይለ ሥላሴ በስልጣን ዘመናቸው ከፋፍለ ግዛው አይነት የማኪያቬሊ የፖለቲካ ስልት መከተልና በዚህ መልክ አገርን በማስተዳደር ይወዱ ነበር ይሏቸዋል። ንጉሠ ነገሥት ሆነው በነገሱ በአምስተኛው ዓመት የጣሊያን ጦር አገራችንን በመውረሩ በወቅቱ የተባበሩት መንግስታት ማህበር አቤቱታቸውን ከማሰማት ባሻገር መደበኛ ተዋጊ ጦር እየመሩ ከመዋጋታቸው በተጨማሪ የጣሊያን ጦር ሊያሸንፉ ስላልቻሉ አቤቱታቸውን ለመንግስታት ማህበር ለማቅረብ ወደ እንግሊዝ ተሰደዱ። በወቅቱ ለዓለም አቀፉ ማህበረሰብ የደረሰባቸውን ስቃይ ተቋቁመው ይህ በኢትዮጵያ ላይ የደረሰው እልቂትና ሽንፈት ነገ ተራውን ጠብቆ በእያንዳንዱ የአውሮፓ መንግስት ላይ እንደሚደርስ በማሳሰብ በዓለም ታሪክ የሚጠቀስ ተግባር ፈጽመዋል። ቀዳማዊ ኃይለ ሥላሴ ለዓመታት በስደት ከቆዩ በኋላ በእንግሊዝ መንግስት እርዳታ በሰሜን ምዕራብ ኢትዮጵያ ነጻ አውጪ ጦር በመምራት በድል አድራጊነት ወደ አገራቸው ተመልሰው ስልጣናቸውን መልሰው ተቆናጥተዋል። ዓለም ምስራቅና ምዕራብ በሚል ለሁለት ጎራ ተከፍሎ በነበረበት ወቅት ከማንም ሳይወግኑ ገለልተኛ ሆነው ለዓለም ሰላም መከበርና መረጋገጥ የተባበሩት መንግስታት ድርጅት ያለውን ስልጣንና ኃላፊነት በብቃት እንዲወጣ አባል አገሮች በኮሌክቲቭ ሴኩሪቲ መርህ የሰላም ማስከበር ተግባር ላይ የድርሻቸውን እንዲወጡ ጥሪ ከማድረግ በተጨማሪ የሰላም አስከባሪ ጦር በማዝመትም ኃላፊነታቸውን በመወጣታቸው በዓለም ዲፕሎማሲያዊ ታሪክ ላይ ተጠቃሽ ለመሆን የቻሉ መሪ ነበሩ። ንጉሠ ነገሥት በመሆን ለ47 ዓመታት ኢትዮጵያን ያስተዳደሩ ቀዳማዊ ኃይለ ሥላሴ የአፍሪካ ሀገራት ነጻ ወጥተው ፓን አፍሪካን መርህ ስር ተሰባስበው አንድ ጠንካራ አህጉራዊ ድርጅት እንዲመሰርቱ ታላቅ ሚና ተጫውተዋል። ቀዳማዊ ኃይለ ሥላሴ በስልጣን ዘመናቸው በ1953 ታህሳስ ወር ተደርጎባቸው የነበረው መፈንቅለ መንግስት ሙከራን መክሸፍ ተከትሎ በሚሰነዝርባቸው ትችትን በተመለከተ ሲናገሩ ህዝባችን መልካም ኑሮን እስኪያገኝ ድረስ በእጃችን እንመራዋለን። የኢትዮጵያ ህዝብ ትምህርት እንዲያገኝ የምናደርገው ጥረት ከማንኛውም የኢኮኖሚ ልማት በላይ መፈጸም ያለበት ቀዳሚ ተግባር ነው። ህዝባችንን የምናስተምረው ወደፊት ሊራመድ የሚችልበትን መንገድ ልንከፍትለት እንደምንችል እርግጠኛ ሆነን ነው ሲሉ ተናግረው ነበረ። በስልጣን ዘመናቸው ከሀገር ውስጥ ይልቅ በዓለም አቀፍ ደረጃ የራሳቸውን ስምና ዝና ለመገንባት በሚያካሂዱት የውጭ ሀገራት ጉብኝት፣ እንግዳ ማስተናገድ ተግባር፣ የሽምግልናና የአስታራቂነት ተግባር በመፈጸም ላይ በማተኮራቸው የሀገር ውስጥ ጉዳይን ረስተው እንደነበረ የሚነገርላቸው በዓለም አቀፍ መስክ ስማቸውን ለማስጠራት የሚያስችሉ እንቅስቃሴዎች ወዳጅ ሆነው ነበረ። በመጨረሻው የስልጣን ዘመናቸው ለ51 ዓመት በትዳር አብረዋቸው የኖሩ ባለቤታቸውን እቴጌ መነን አስፋውን ከዚህ ዓለም በሞት ስለተለዩቸው ከወለዷቸው 6 ልጆች 4ቱን በሞት ስላጡ ብቸኝነት ይሰማቸው ነበረ። የዛሬ 89 ዓመት በፊት በዚህ ቀን በስልጣን ላይ የተቀመጡት ቀዳማዊ ኃይለ ሥላሴ ከነገሱበት ቀን ጀምሮ ሲያራምዱት የነበረው የአመራር ስርዓት እስከ ታችኛው የህብረተሰብ ክፍል ድረስ ዘልቆ ለመግባት ባለመቻሉ ሰፊው ህዝብን ከመያዝ ይልቅ እሳቸው ሊይዙት የሞከሩት ከላይ ያሉ ባለስልጣኖችን ከሰራዊቱ ደግሞ ከፍተኛ መኮንኖችን ብቻ ነበረ የያዙት ይሏቸዋል። በጉዳዩ ላይ አስተያየታቸውን የሚሰጡ አንዳንድ ወገኖች በዚህ ምክንያት ነው በ1966 የካቲት አብዮት መቀጣጠል እና እሳቸውም ከስልጣን ለመወገድ ያበቃቸው። አጼ ኃይለ ሥላሴ ከስልጣን ተወግደው በእስር ላይ ያሉ ከዚህ ዓለም በሞት መለያየታቸው ቀብራቸውም በአሳሪዎቹ መፈጸሙን በዜና ተነገረ። ቀዳማዊ ኃይለ ሥላሴ ለበርካታ ዓመታት ሀገራቸው መቀበሪያ የከለከለቻቸው፣ ዓለም ግን ያለቀሰችላቸው አጼ ኃይለ ሥላሴ ባለፈው ዓመት በአፍሪካ ህብረት ቅጥር ግቢ የመታሰቢያ ሐውልት ቆሞላቸዋል። ሀገራቸውና አፍሪካ ለኚህ ሀገራቸውና ለአህጉራቸው ብዙ የሰሩ የኢትዮጵያ ንጉሠ ነገሥትን ተገቢውን ክብር ሰጥተዋል። የንግስ በዓላቸው የተካሄደው ቀዳማዊ ኃይለ ሥላሴን በቅርቡ የእንግሊዝ መንግስት በለንደን ለዓለም በርካታ ተግባራትን ላከናወኑ ሰዎች መታሰቢያነት የሚሰጠውን ብሉ ኮርነር ተሰይሞላቸዋል።
ታሪክ እንደዚህ ይታወሳል።